ጨዋውን ተከትለን ገብተናል። ቅዳሜ ከሰዓት ነን። በያላችሁበት እንደምን ሰንብታችኋል? እኛ በጣም ውድድ እናደርጋችኋለን። እናንተስ ተብሎ ስለተመዙ ምንድነው? እንዴ አይመስለኝም። የሁላችንን ነው የተናገርክልን። በቃ ኦል ኢን ዋን ሚሊ። ድሮ እኮ አንድ ደብተር ነበር አቦ፣ 5 ደብተር ባንድ ላይ አይደለ? አዎ ደስ 5 ደብተር ባንድ 5 የትምህርት አይነት ባንድ ላይ የዩኒቨርሲቲ መማሪያ። አዎ እንዴ እና አሪፍ እኮ ነው እንዴ፣ በጣም አሪፍ ነው። መጥፎው ታዲያ መቼ ነው? የጠፋቀ ብዙ ነገር 5 ሰብጀክት ዞብሽ ነው። ስለዚህ እነሱ አሁን ሁሉንም ፍቅር አንድ ላይ ሰብስበው ሰጥተውናል። እና እናያዛው ነው። እንግዲህ በሳምንታችን መተናል። ቅዳሜ ከሰዓቶች ነን። ከግራና ከቀኝም አላችሁ አይደለ? ሳምንታችን እንዴት ነበር ብለን እንጀምር። ሳምንታችን እንዴት ነበር? በጣም ጥሩ ጥያቄ ነው። ጥሩ ጥያቄ ነው ካለ አለ ማለት ነው። እኔ አንድ የገጠመኝ ነገር ነበር። በእርግጥ በራሴ አይደለም፣ ግን በኔ ፎቶና በኔ አንዳንድ ነገሮች በመጠቀም ሰዎች አሁን የማይመች ቦታ ላይ ነኝ ገንዘብ ላኩልኝ ተብለው እኔም ማውቃቸው ሰዎች ገንዘብ ሊልኩ ነበርና ከጸጊ ጋር እንዳጋጣሚ እያወራን ሰው የራስህን ድምጽ ካልሰማ ወይ አንተነትን ካላረጋገጠ በስተቀር ገንዘብ መላክ የለበትምና አሁን የዚህ ኦንላይን ላይ ያለ አንዳንድ ሁሉም ነገር ለበጎ የሚጠቀም ሰው አለ፣ አንዳንዱን ነገር ደግሞ ለመጥፎ የሚጠቀም ሰው አለና በዚህ ሳምንት እንግዲህ እኔ የገጠመኝ የኔን ፎቶ ተጠቅመው የኔን ስልክ የሚመስል በማስመሰል ዩዘር ኔም ነው፣ ግን በቃ አጠቃላይ ተመሳሳይ ነገር ነው ከኔ ጋር። ግን የኔ የቅርብ ሰዎችን ገንዘብ ላኩልኝ ብሏቸው ነበርና አላኩ። እና እንደዚህ አይነት ነገር ገጥሞኝ ነበርና ለሁሉም ሰው ይጠቅማል ብዬ ስለማስብ ነው ተገቢን ጥንቃቄ ማድረግ። ያ ሰው እውነትም ፈልጎት ከሆነ ከዛ ሰው ጋር ተነጋግሩ። ድምጽ ካልሰማ ምንም አይደለም መላክ፣ ምንም አይነት ነገር በቃ አንድ ስቴፕ ወደፊት መሄድ አያስፈልግም። ምክንያቱም አሁን እኔ ጋር የምትመጣውን አይፎን ተጠቃሚዎች በደንብ ያውቁታል ብዬ አስባለሁ። ሞባይል ባንኪንግ ስትጠቀም የሆነ ጊዜ ድረስ ነው ይፈቅድልህ። ከሆነ ጊዜ በኋላ ሄዳ አፕዴት ማድረግ አለብህ ምናምን፣ ባንክ ቤት መሄድ አለብህ። ያቺን ያውቋታል ይመስለኛልና ከባንክ ቤት ነው የምንደውለው። ሞባይል ባንክ እየተጠቀምሽበት አይደለም አይደለ? ስለዚህ ምን ሰጥሽን ኮድ ታስገቢያለሽ ምናምን አሉ። የምሬና ምኛቸው ነበር። ግን አጋጣሚ በዛ ሁኔታ ስላልተመቸኝ እሺ ዋይፋይ ሳገኝ ልደውልላችሁ ብዬ ዘጋሁት። ከዛ በኋላ ግን ቆይ እስቲ እነሱ ጋር ከመሄድ ብዬ ባንክ ቤት ሲሄድ እንዴት ማለት እንደዚህ ያደርጋሉ። አልተሸወድኩም፣ አላኩኝም። ግን የሚጠይቁኝን ኮድ አስገብቼ ቢሆን ኖሮ ያው እንግዲህ ትዘረፍ ነበር። ብቻ በአጠቃላይ በዚህ ሰዓት ይሄ ኦንላይን ግብይቱም ሆነ ኦንላይን ሲስተሙ ሆነ ብዙ ነገር ብቻ ለመሰረቅ በጣም የተመቸ ስለሆነ መጠንቀቅ ያስፈልጋል ብለን እንደምድመው። እንደዛ እንደምድመው ይሻላል። ያው ስልካችን በተለያየ አጋጣሚ ሰዎች ጋር ሊኖር ይችላልና ስልካችን አላቸው ማለት እነሱ እኛ ናቸው ማለት አይደለምና የኛ ስልክ ለስራም በራይድም ስንሄድ አንዳንድ ጊዜ ደግሞ በስራ አጋጣሚ የምናገኛቸውም ሰዎች የኛ ስልክ ይኖራቸዋል፣ አብረውን የተማሩትም ሰዎች ይኖራቸዋልና ስልክ ያለው ማለት ያ ሰውዬ እኔ ማለት አይደለምና ተገቢውን ጥንቃቄ እናድርግ። ለማንኛውም ድምጽ የሚያስመስል ሰው ሊኖር ስለሚችል አመቼስ እየደወልክ ከቻሉ በአካል ቢያናገር እንደ ጉንፋን የተላለፈ የመሰለ ጸጊ ጋር እንደገጥሞች ነበር አይደል? እሱ ሀክ ተደርጌ ነው ተደረግሽ። ከዛ ተስፋዬ ይሄ ነገር ጉንፋኑ ወደ እኔ እንዳይመጣ ወገን ይሄን ጉንፋን ያዙ መጠንቀቅ አለበት። በጣም ትክክል። እንኳን ተረፉ ቤተሰቦች። እኔ ጋር አልደወሉም የለውም አንተ ጋር አልደወሉ አውቀውታል ማለት ነው። ግን አንተ ጋር ቢገጥም ምን ታደርጋለህ? ብዙ ማለት ሁለት ሶስት ጊዜ ቶሎ ማስብ አይመስለኝም። ገጥሞኝ አያውቅም። ልሸወድ እችላለሁ። እሺ ድንገት አንድ ሰው እጅህ ላይ የሆነ ነገር ቢሆንበት ጥያቄው ነው ለሌላ ማለት ቀየረች ማለት ጥያቄው ለምሳሌ ቀየርኩት። አይ የቅርብ የምትለው ሰው በድንገት የሆነ ነገር ቢያጋጥመው ምን ታደርጋለህ ይመስላል? ኦኬ ለምሳሌ የድንገተኛ አደጋዎች ሲፈጠሩ የአደጋ ጊዜ ምላሾቻችን የኛ ምንድነው? እሱ አንዳንዴ እንሮጣለን፣ ማዳን የምንችለውን ነፍስ ላናድን እንችላለን። ሁሉም ሰው የሆነ ድንገት አደጋ ሲደርስበት መታነቅ ሊሆን ይችላል ማለት አንቆት
አንቆት ሊሆን ይችላል፣ መኪና አደጋ ሊሆን ይችላል፣ ድንገት ተዝለፍልፎ ሊወድቅ ይችላል። ብዙ ነገር አለ። ግን በዛ ሰዓት ማን እዛ ሰው አጠገብ ሊሆን እንደሚችል ማናችንም አናውቀው። ያ ሰው ያንን ነፍስ የማዳን ኃላፊነት አለበት ማለት ነውና የምትርበተበት ሰው ነህ፣ ጥላ የምትሄድ ሰው ነህ። እጮሃለሁ እውነት አንድ መንገድ ነው የሚጮህ ነው ይመስላል። እርዳታ ድረሱልኝ የምል ነው ይመስላል። ድረሱልኝ ነው እንዴ? አንደኛው መንገድ ነው ግን እንኳን ማለት እንደዛ ጊዜው ስጄ እንትን አይ ዶንት ኖ እንግዲህ በእርግጥ በሁኔታው ላይ ስትሆኝና እንደዚህ መገመት የሚለያይ ይመስላል። አረ ከክፉ ያርቀን ወገን፣ ከክፉ ያርቀን። በድንገተኛ ጊዜ አደጋ ምንድነው ማድረግ ያለብን? እዚህ ጉዳይ ላይ እንደው ለራሳችንም አንዳንዴ አብረን እየኖርን ነው ያለው ነገር ግን ማናስታውሳቸው ነገሮች አሉ። ለማስታወስም ነው ለጥንቃቄም ነው። በዚህ ጉዳይ ላይ በኋላ ምንለው ነገር ነው። ብርጥዋ ናቸው እኮ ትዝ ያሉኝ። ብርጥዋ ነው ወቅሻቸው እትዬ ብርጥዋ እሳቸው እኮ ናቸው ስጋ አንቋቸው እኮ የሞቱት። እትዬ ብርጥዋ ማን ናቸው? እትዬ በታሪክ ነው የሚታወቁት። ያላቃቸውን በሆነ ጎረቤት ይመስላል። ጎረቤታቸው አይደለም። እትዬ ብርጥዋ በታሪክ ነው የሚታወቁት። በእውነት እውነተኛ ታሪክ እኮ ነው። ስጋ እየበሉ ግማሹ ይገባል፣ ግማሹ ይቀራል ማለት ነው። እና በዛ ትንታ እኮ ነው የሚሞቱት። አይ ብዙ ሰው እንደዛ ያጋጥማል እንዳትሆኑ ይባላል በታሪክ። አይ ጥሩ ነገር ነው የተነሳው። አይግጠም እንጂ ሲገጥም ምንድነው አንዳንድ ሰው ከሁኔታዎች ጋር አብሮ በቃ እንትን ራሱን አረጋግጦ የሚያግዝ ሰው አንዳንድ ሰው አንዴ የዛሬ ስንት ዓመት ነው አልቀን ነበር ከሲዳሞ ስንመጣ ከሲዳሞ እና ምንድነው የሆነው ላንድ ክሩዘር ውስጥ ነን እኛ ከኋላ ይሄ ረጅም ሎንግ ቤዝ ላንድ ክሩዘር እና አህያ ገጨን ፒሲንግ እንደው ያንቀና ምንድነው የሆነው አህያው ተገጭቶ ከፊት ለፊቱ ከመኪናው ፊት ቢሆን አህያው ኦፍ ኮርስ በቃ ተገለባብተን በቃ ምናችንም አይገኝም እንደው እግዚአብሔር ገና ናችሁ ስለን አህያው ግን ተገጭቶ ወደ ጎን ሄደ እና መኪናው ወዲያው ነው እንግዲህ አህያ በጣም ጠንካራ መሆኑ ነው የህይወትም የዛን ቀን ነው እዛ ስታክ አደረገ መኪናው ከዛ ምን አደረገ ይሄ ሁሉ ነገር ሲፈጠር በጣም ተዋክበናል አንድ አብሮን የነበረ ሰው እና አንዲት እናት ነበሩ ልጅ ነበረ እና በአስቸኳይ አዲስ አበባ መግባት የነበረባቸው ሰዎች ነበሩ ሶ ምን አደረገ እነሱን ተረጋግቶ ማለት ነው በሌላ መኪና ሸኝቷቸው መጣ ተረጋግቶ በዛ ሁሉ ነገር ውስጥ ተረጋግቶ እነሱ ደግሞ ከኛ ጋር ቢቆዩ ነበር ይመሽ ነበር ቢቆዩ እና አንዳንድ በቃ እንደዚህ አይነት ከሹፌሩን አረጋግቶ አዲስ አበባ ደውሎ ይሄ ነገር ይሁን የሚጎትተው መኪና አስመጥቶ በቃ እየተጎተተን አዲስ አበባ መጣን እና እንደዚህ አይነት ሰዎች በእውነት ይሄ እግዚአብሔር ጾታ ያላቸው ሰዎች ናቸው በጣም በትልቅ ኬዮስ ውስጥ ወይም በትልቅ አደጋ ውስጥ ተራሳቸውን ተረጋግተው ሰዎችን የሚያግዙ የሚረዱ ደግሞ አንዳንድ ጊዜ ትንሽ እርዳታ ህይወት የሚመልስ ሊሆን ይችላል በጣም አሁን ለምሳሌ አንዳንድ ነገሮችን ቀድመ ተጠንቅቀም የተወሰነ ልጠብቂያቸው ትችላለሽ አሁን እየበላ አታወራ ይባላል ትክክለኛ ነገር ነው ለትንታ ሊያጋልጥ ይችላል ሳቅ ሊያጋልጥ ይችላል ብዙ ነገሮች አሉና አንዳንዶቹን ራሳችን ልንጠብቃቸው እንችላለን አንዳንድ ጊዜ ደግሞ ከጎናችን ያለ ሰው እንዳልከው የተረጋጋ ነገሮችን በጊዜ ማድረግ የሚችል ሰው ከሆነ ነገሮችን ያቀልልናል አሁን ኳስ ስትጫወት አንዳንድ ጊዜ ልትወድቅ ትችላለህ ሰው ሲወድቅ በቃ ወደቀ ምናምን የሆነ የፉክክሩን ነገር ተታው ያ ሰው ሲወድቅ ምን ሊሆን ይችላል የሚለውን ማሰብ የሚያስፈልጋል አሁን ብዙ ተጫዋቾች አሉ ሜዳ ላይ ህይወታቸው ያለፈ በእንደዚህ አይነት ግፊያ ውስጥ ምላሳቸው ወደ ውስጥ ታጥፎ ይገባልና እንዲህ አይነት ነገሮች ስላሉ ድንጋጤን መቋቋም የሚችል ነገሮችን ማድረግ የሚችል ሰው አሁን ስለ መኪና አደጋ ስላነሳ በዚህ ሳምንትም በጣም ብዙ ሰዎች ናቸው ህይወታቸው ያለፈ በተለያየ አቅጣጫ በጣም ብዙ ሰዎች ህይወታቸው አልፏል ለሁሉም ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን እንመኛለን ነፍስ ይማር ለቤተሰቦቻቸው መጽናናትን እንመኛለን እንግዲህ ይሄንን ያነሳ ነው በድንገት አንድ ነገር ቢፈጠር ምን ያህል አጠገባቸው ያለን ሰዎች ምን ያህል ዝግጁ ነን ለማለት ነው ምናልባት በዚህ ጉዳይ ወደፊት እንግዳ ጋብዘን የምናናገረው የሚሆነው ምክንያቱም ሁላችንንም የሚመለከት ስለሆነ የሆነ ነገር እናገኝበታለን ብዬ አስባለሁ ስለዚህ ግራ ቀኝ እንበልና ቅዳሜ እንዴት ነው ወገን አለን ያው የጥንቃቄ መልእክት ስለሆነ ሁላችንም ስለሚመለከተን ነው እንግዲህ ቅዳሜ በዚህ መልክ የጀመርነው የጥንቃቄ መልእክት ሁሉ ጊዜም ተቀባይነት ያው አማርኛው ስቱዲዮ ጎብኝቷል በነገራችን ላይ አስቆኝ አይታችኋል አይደል ምንድነው ዝምታው እንዴ ጎሽ አንድ 7 ስቱዲዮ አይታል አንድ አይነት ነው የለበሳችሁት እንዴ አንድ አይነት አይደል ከአንድ ቦታ ነው የመጣችሁት እህትማማቾች ናችሁ ጓደኛሞች
የእናቱ ልጅ ጉርጉር ነው ይባላል። መልካቸው እኮ አይመሳሰልም፣ ግን እህት ሊሆኑ ይችላሉ ብዬ ነው። ስለዚህ በነካጅሽ በዛው ወደ ችሎታችሁ በጣም ጥሩ። እጅ ከምን ከምስራች ምስር ብላ ምስር ብላ አቤት በተሪ ወጣልኝ ማለት ነው። የቀረኝ ምስር ብላ አባባላችሁ የምስራች ነጋሪ አለ ለማለት አለ። በእርግጥ እንስማ የምስራች ነጋሪ የምስራች አቶ የምስራች እስኪ ልታወቅህ ምንድነው የምስራቹ? ስምህን ነገር ስሜ ደሳለኝ ተገኔ ነው የምባለው። ከሰንዳፋ አካባቢ ነው የመጣሁት። የት? ሰንዳፋ በኬ። አዎ በኬ። እሺ የምስራቹ እንግዲህ ያው ለኛ ለሰው ልጆች ትልቁ ነገር ወደዚህ ምድር መምጣታችን ነው ብዬ ነው የማስበው እና በዚህ ወር ውስጥ አዲስ እንግዳ ይዤ ወደ ቤቴ መጥቻለሁ። ባለቤቴ ወንድ ልጅ ወልዳልኛለች። ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲወለድለት። ለማማ ፍሬው ያማረ ዘር ለባለቤቱ እንዲበዛላት እናት ደስ ይላታል ልጅ ሲወለድላት። በጣም ትልቅ ነገር ነው። ግን የመጀመሪያው ይመስለኛል እኛ ጋር መጥቶ ሲነግረን እንኳን ደስ ያለ። በጣም ደስ ይላል። የመጀመሪያ ልጅ ነው። ኤቢኤስም ስመጣ የመጀመሪያ ነው። አጋጣሚ ይሁን ዕለት ነው ቴክስት አድርጌ ቁጭ ብዬ ያያያችሁ ለበነጋው የተጠራሁት እና ልጁ ሁለተኛ ልጅ ነው። ግን እድሉን ያገኘሁት አሁን ስለሆነ ነው። በጣም እና ውዷ ባለቤቴ ትርንጎ ወርቁ ትባላለች። ትርንጎ ወርቁ። የመጀመሪያ ልጅስ? የመጀመሪያ ልጄ በአምላክ ደሳለኝ። ያሁኑስ? ያሁኑ ዳግም ደሳለኝ። እና ይሄ ዘመን ለእኔ አሪፍ ነው ብዬ አስባለሁ። በብዙ ነገር በትንሹም ቢሆን ወደ ስኬት የመጣሁበት ዘመን ነው። ምናልባት ድምፅ የለኝም፣ ግን ሙከራ ልሞክር። ደሳለኝ ለባለቤቱ ነው። አየሁት ምኞቴን ተሳክቶልኝ ማታ የልጅነት ህልሜ በጊዜ ተፈታ። አበራሁኝ ሻማ ሞቃለ ጎጆዬ በራሴ ተማመንኩ ኮራው በምርጫዬ። አበራሁኝ ሻማ ሞቃለ ጎጆዬ በራሴ ተማመንኩ ኮራው በምርጫዬ። የዘመናት ህልሜን መልስ ያገኘችለት ውብ ጽጌረዳዬ ውዷ የኔም ቤት ሀሳቤን በተግባር ያቀናቸችው ኩራት ለመንፈሴ በደስታ ቸረችው። አመሰግናለሁ። ለትርንጎ እናመሰግናለን። ትርንጎ ባለሽበት ተጋብዘሽ። አንተ ጎበዝ ባል ጎበዝ አባት ነህ። በጣም ከደሳለኝ ወደ በቃሉ ነው የምንሄደው። በቃሉ ደግሞ ድምፅ አለ። እስቲ ቁምና እንዴ ድምፅ ጮክ በልና ሙሉ ስምህን። ስሜ በቃሉ ታድ ይባላለሁ። አርቶ ውስጥ እንግዲህ ለመግባት ደፋ ቀና ብለህ እኛ ገመታል። ከዛውን ቀና ብለህ ትገባለህ። የማንን ሙዚቃ ነው የምትጫወትልን? እንግዲህ ወደ ደሴ ልሄድ ፈልጊያለሁ። ወደ ደሴ? አሪፍ በጣም አምጣለሁ። አረ ደሴ ገራዶ ናለቀልሽ ልቤ ተንዶ ሚናገር ብትሆን እኔ ግድ የለኝም የደሴ ልጅ
ትግባ ከልቤ ላይ ትግባ ከልቤ ላይ አመመኝ ፍቅርሽ አደከመኝ አመመኝ ፍቅርሽ አደከመኝ አመመኝ ፍቅርሽ አደከመኝ አመመኝ ፍቅርሽ አደከመኝ ይገርማል ስምሽ ማን ይባላል ይገርማል ስምሽ ማን ይባላል ጽጌ ላንቺ ነበር አደኛው ክፋቱ አይን አንቺን ማየቱ አትልም ነበር አይ ድምፁ አሪፍ ነው በጣም አሪፍ ነው አሁን እዚህ ላይ ምንድነው የሚያስፈልገው ጨሱ ወሎ ጨሱ ወሎ በነገራችን ላይ ደሴ የዕጣን ሻጮቹ አቤት ዲኮሬሽን ይመቻችሁ ሳሊያና ዲኮሬሽን በዕጣን ያለ አረንጓዴ ቢጫ ቀይ ያለ እኔ ለብቻው መጠናት ያለበት ይመስለኛል እሱ ሳሊያን ደሴ እንደ ልብ ነው አቦ ይመቻችሁ ይመቻችሁ ወደ ቀጣይ እሺ አሁን ከበቃሉ ወደ ህይወት ነው የምንሄደው ህይወት እንኳን ደህና መጣሽ እንኳን ደህና ቆያችሁ ሙሉ ስምሽን ንገሪኝ አባትሽን ስም ህይወት ጨምረሽ ተስፋ ይባላል ህይወት ተስፋ ያው ወደ አክት ተወም ለመግባት የምፈልገው ችሎታዬ ያው ግጥምና መነባድም ነው ርዕሱ ማነሽ ነው ማነሽ እሺ ማነሽ አንተስ ማነህ እስቲ ማንነትሽን አውጊኝ አንተም መለያህን ንገረኝ እኔ ግን በእኔነቴ ውስጥ እኔን ሳጣው ሁሉ ነገሬ ከኔ ቢወጣ ፍለጋ ጀመርኩኝ ራሴ ላመጣ በሞራል መራቆቴ በምግባር መደህየቴ ግልጽ የሆነው ድክመቴ ተረዳውት ከንቱነቴ እናም ፈለኩኝ ምላሽ የመገኛ አድራሽ ጠየቁ አየው ሰማው የኔነቴን የማንነቴን ምላሽ አጣው ምናፍ ፈጥሬ ተመለስኩ የኋሊት ሸመጠትኩ እኔነቴን እያደንኩ እኔ ማን ነኝ የማንስ ብቃይ ማንነቴ የጠፋብኝ ክብሬ ጎልቶ የማይታይ እኮ ማን ነኝ ብዬ ሳቀልጠው ዋይታይ ሰዎችን አገኘው ከወደ ኋላይ አቤት አሉኝ መልስም ሰጡኝ ጩኸቴን ይሰሙ በእኔ ማንነት በመንፈሳቸው የደከሙ ቀድሞ ታዩኝ ወንድ አያቴ ቀደመና እንዲህ አለኝ ቀረበና በሚያሳብቅ ማንነቱ በግርማ ሞገሱ ከፊቴ ቆሞ በለበስኩት ልባሽ እጅግ በጣም ተቀይሞ ታየኝ እሱም አየኝ አይኑን በደም ቀላቅሎ እና ልጄ ስሚኝ አድምጪኝ ከልብሽ ሆነሽ አንድ ጆሮ ስጭኝ አንቺነትሽ ማንነትሽ ናት ኢትዮጵያ ሀገርሽ እሷ ውስጥ ነው ያለው መልስሽ ራስን መምሰል ነው ማወቅሽ አለኝ ሴት አያቴም ቀጠለች እሷ ውብ ናት የደመቀች አለችኝ ምን ነው ልጄ ሀገሬ ላንቺ ያጣች ይመስል ቋንቋሽ ለምን ይበጋል ግብርሽ ለምን ይሸንገር ይሁልሽ ልጄ ስልጣኔ መምሰልን አይወክለውም መምሰል ስልጣኔን አይበግረው ልብ ግዢ ልጄ ተመለሽ ወደ ደጄ እንቺ ጥበቤ ልበሺ ተውበሽ ቁሚ ከፊቴ አለችኝ ሰማዕቷ አንደበታቸው አንድ ሆኖ ታይ ተመለሽ ሲሉን በትህትና የማንነት መንፈስ በልቤ ላይ ጸና እኔነቴን አገኘው ራሴን ሆንኩና አመሰግናለሁ ይሄ እውነትም ራስሽን አግኝተሽበታል በትክክል መልሱን መልሰሻል ህይወት በዚሁ ቀጥይበት እንግዲህ ጥሩ ነው እናመሰግናለን ጥሩ ነው በጣም ደስ ይላል ስለዚህ ችሎታ እንግዲህ በግራና በቀኝ ሳንል ዛሬ በአንድ በኩል ላገኘ ነው በዛ በኩል ያሉት ጭርጭር አለ ለጅቡን የመጡት አጃቢ ተዋነ በጣም ጥሩ ቅዳሜ ከሰዓታችን እንግዲህ በዚህ መልክ ተጀምሯል ተሰጧቸውንም እግረ መንገድ አይተናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በፍቅር እንጠይቃችኋለን መልካም